ሴት ልጅ አንድን ወንድ በማጣቷ መቼ እንደምትቆጭ ታውቃለህ? እንግዲህ ይህን ቪዲዮ ሙሉ ተመልከተው። የመጀመሪያው ነገር የገበያ ዋጋዋ እንደወረደ ወይም ደግሞ ተፈላጊነቷ ዜሮ እንደሆነ ስትረዳ ነው። ብዙ ሴቶች ማለት ይቻላል በግንኙነት ውስጥ ያሉ አሁን ካላቸው ባል ሊሆን ይችላል ወይም ደግሞ ጓደኛ የተሻለ እንደሚገባቸው ያምናሉ እና ያቺ ልጅ ምናልባት በታይም እንኳን ተገባላችሁበት ሰዓት ይህንን ታስብና የተለያዩ ወንዶችን ቼክ ታደርጋለች። ከዛ በኋላ ግን አንድ ነገር ይገባታል። ማለትም እሷ በገበያ ውስጥ ኤክስፓየርድ ማድረጓን ወይም ደግሞ ተፈላጊነት ብዙም እንደሌላ ስትረዳ ወደ ህይወት ተመልሳ ትመጣለች። ያቺ ልጅ ስለምትወደው ወይም ደግሞ ስለምታፈቅረ ወይም ለአንተ ልዩ ስሜት ስላላት አይደለም የምትመለሰው። ምክንያቱም እንዳልኩ በብዙዎች ወንድ ዘንድ ኤክስፓየርድ አድርጋለች ወይም እነዛ ወንዶች ኢቭን የሚፈልጓት ሴክሹዋል ፍላጎታቸውን ለማሟላት አሊያም ደግሞ መደበሪያ ላይ ያደርጓት ነው። እነዚህ ነገሮች መሆናቸውን ስታውቅ ወደ ህይወት ትመለሳለች። ምክንያቱም ያቺ ሴት በገበያ ውስጥ ኤክስፓየርድ አድርጋለች። ከሷ ማለትም ታናናሾቿ ሊሆኑ ይችላሉ ኦር ደግሞ ከሷ የተሻሉ በመልክም በቁመናም ሊሆን ይችላል። እነዛ ሰዎች የእሷን ቦታ ተክተዋል። ስለዚህ ሜጅ የላትም፣ ትመለሳለች። ሁለተኛው ነገር በቀላሉ እንደረሳ ስታስብ ነው። ከልብ ትወዳትና ታፈቅራት ስለነበረ በቀላሉ የምትተዋት አልመሰላትም ነበረ። ማለት ትንሽ የምትጋትታት ትንሽ የምትለምናት ወይም ደግሞ ደስ ያላት ቦታ ሄዳ ስትመጣ የምትቀበላት ይመስላት ነበር። ነገር ግን አንተ ነገሩን ፉርሽ ታደርገዋለህ። ማለትም እሷ ወደ ህይወት ተመልሳ ስትመጣ እንደማትቀበላት ስታውቅ መቆጨት ትጀምራለች። ምክንያቱም እንዳልኩ ነው ብዙ ጊዜ ሴቶች አንዳንድ ሴቶችን ነው ልልህ የምችለው የሚያስቡት ነገር ምን መሰለህ፣ መልካምና ደግ ልብ ያላቸው ወንዶችን የትም ደርሼ መጣ ይቀበለኛል፣ ዛሬም ያፈቅረኛል፣ ዛሬም ይወደኛል የሚል የራሳቸው ኢጎ የሚንጫጫበት ፓርት አለ እና ያቺን ፓርት ፉርሽ ስታደርግባቸው መቆጨት ይጀምራሉ። ምክንያቱም ግን የምትቆጨው አንተን ስለምታፈቅር አንተን ስለምትወደው ወይም ደግሞ ከነገሯ ተመራ አይደለም። በቃ አንተ ስለተውካትና ቀድመ ነገሩን ወይም ደግሞ በሩን ስለዘጋህባት ብቻ ነው አንተን በማጣቷ የምትቆጨው። ሶስተኛው ነገር አንተን ከሌሎች ጋር ባነጻጸረች ቁጥር ያንተ ማንነት እየጎላ ሲመጣ ነው። ያ ማለትም ማለት ነው የተለያዩ ወንዶችን ቼክ ታደርጋለች ወይም ደግሞ ትቀርባለች። በዋሻት ቁጥር ያንተ ንጹህነት ወይም ደግሞ ያንተ እውነተኛነት ይታያታል። ወይም ደግሞ ሌሎች የእሷን ገላ ተመኝተው የተለያዩ ነገሮችን ሲያደርጉ አንተ ደግሞ በንጹህ ማንነት ወይም ደግሞ በንጹህ ማንነቷ የወደድካት እየታሰበት ይመጣል። እነዚህ ነገሮች እንዳልኩ ስለወደደችህ ወይም ስለምታፈቅረህ ወይም ደግሞ ነገሮች እየገቧት አይደለም። በቃ ያንተ ቫልዩ ወይም ደግሞ ያንተ ማንነት ስለገባት ብቻ ነው አንተን በማጣቷ እየተቆጨች የምትመጣ። አራተኛው ነገር ፍጹም ብቸኝነት ሲሰማት። የትኛዋም ሴት ማለት ይቻላል በግንኙነት ውስጥ ያለች ወይም ደግሞ የወንድ ጓደኛ እያላት ተፈላጊ ናት። ምክንያቱም ሁሌም የሰው የሆነ ነገር ሞር ይታያል አይደለ? ምክንያቱም በቀላሉ ስለማይገኝ እና ያ ነገር ያሳስታትና በጣም ተፈላጊ በጣም ተወዳጅ እንደሆነች ታስብና ምናልባት ከአንተ ተርቃለች። ከዛ በኋላ ግን እነዚያ የከበቧት ወንዶች በአጠቃላይ ድርሻቸውን ይወስዱና ከህይወቷ መውጣት ሲጀምሩ ፌክ የሆነ ማንነት እንዳላቸው ወይም ደግሞ ፌክ የሆነ መፈለግ ወይም ደግሞ ይሄ እንዴት ነው ትኩረታቸውን እንኳን የሚሰጡት ለፌክ እንደሆነ ማለት ወሲባዊ ማንነታቸውን ለመወጣት ወይም ደግሞ ላይክ ዝም ብሎ በቃ አንዳንዴ ሃይላይት የምናደርገው ነገር አለ። እንደዛ መሆኑን ስታውቂ አንተ እውነተኛ ማንነት እየናፈቃት ይመጣል። ምክንያቱም አንተ ከሌሎቹ ትለያለህ። የምናየው ወሳኝ እውነት ነው መሰለህ ከትላንቷ መታረቅ ሲከብዳት ነው። ብዙ ጊዜ ማለት ይቻላል እኛ ሰዎች ሌሎች ሰዎችን ልንዋሽ እንችላለን፣ ነገር ግን ራሳችንን መዋሸት አንችልም። ምክንያቱም የማይቻል ነገር ስለሆነ እና ያቺ ልጅ እንዳልኩ ብዙ ጊዜ ከሰዎች ጋር ስትሆን ፌክ የሆነ ሳቅ አለ ለሶሻል ሚዲያ የምንሰጠው አይነት ሳቅ ራሷን ልታመኝ እንችላለች በዛ። ከዛ በኋላ ግን ብቸኝነቱ የጠነከረ ሲመጣ ወይም ደግሞ በሌሎች ወንዶች መገፋት ያን ያህል የምትፈልገው አይነት ሰው አለማግኘት እነዚህ ነገሮች የተደራረቡ ሲመጡ ከትላንቷ መታረቅ ይከብዳታል። ምክንያቱም ትላንት አንተ በህይወቷ ያለ በጣም ደስተኛ ነበረች፣ ስለምንም ነገር አታስብም። አንተ ላይክ ጥላ ሆነላት ነበር፣ ከብዙ ነገሮች ጠብቃት ነበር። እነዚህ ነገሮች በአጠቃላይ ዋጋ መስጠት ሲጀምር ያኔ አንተን የምትናፍቅበት ቀን ይመጣል። ለአንተ ዋጋ ትሰጣለች። አንድን ደግሞ በማጣቷ የምር ትጸጸታለች። ምክንያቱም አንተ ልዩ ሰው ነበርክ።